ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። አብይ አህመድና ቡድኑ በአማራ ህዝብ ላይ ያወጁት ጦርነትና የአዲሱ ትውልድ የህልውና ተጋድሎ ዛሬም ደም እየተከፈለበት ቀጥሏል። ይህ ጦርነት ለአገዛዙ ስልጣነ መንበር ዘላቂነት የሚደረግ ሲሆን ለአማራ ህዝብ ደግሞ የዚህኛውን ብቻ ሳይሆን የመጪውን ብዙ ትውልድ ጣፈንታ የሚወስን ነው። ወደ ኋላም ተመልሶ የቀደምቶችን ገድል ክብርና አደራ የመጠበቅ ተጋድሎ ነው። አዲሱ የአማራ ትውልድ እያደረገ ያለው ትግል እንደ ሀገር ኢትዮጵያንም ጭምር ከክፉ ገዢዎች የማፍረሻ መዶሻ የመታደግ ነው። በዚህ ውስጥ ያለፉት የጦርነቱ ጊዜያት የሚወስድባቸው ብዙ ልምዶች አሉ። ጦርነቱ ካስመለከተን ጉዳዮች ውስጥ አንዱ ከጅነት ነው። አስቀድመው ትግሉን ደግፈው ጫካ የገቡ ኃይሎች በተናጠልና በተወሰነ መጠንም በቡድን ከትግሉ ሜዳ እያፈገፈጉ ለመንግስት እጅ ሲሰጡ አይተናል። ይህ ብዙ ውስብስብ ጠላቶችን ለገጠመው የአማራ ትግል የማይጠበቅ አይደለም። የአገዛዙ የሚቀርብላቸው የገንዘብና የስልጣን ድርጎ በልጦባቸው ወደ ብልጽግና የተቀላቀሉ ሁሉ አስቀድሞም የትግላቸው ምንጭ የስልጣንና የቁስ ሰቀቀን የማራገፍ እንጂ የህልውና ትግል እንዳልነበር የሚነገር ነው። እንዲህ ያለ ርካሽ ፍላጎት ይዘው በፋኖ ውስጥ የገቡ ቡድኖችና ግለሰቦች በብዛት የውስጣዊ ሽኩቻዎች ምንጭ ናቸው። እንዲህ አይነት ሰዎች እነሱ መሪ ካልሆኑ ትግል የከሰመ የሚመስላቸው ያለነሱ ጦር መሪና ፖለቲከኛ የማያውቁ ስህተቶቻቸውን ከመቀበል ይልቅ እንደ ሴራ የሚቆጥሩ እነሱ ከሌሉ ሰራዊት የሚናድም አድርገው የሚቆጥሩ ናቸው። በየፋኖ መዋቅሩ እንዲህ ያሉ የውስጥ እሾሆች ገጥመዋል። ከፍላጎታቸው በተቃርኖ የቆመውን ምክንያታዊ ኃይል ሁሉ እንደ ጠላት እየቆጠሩ በማሳደድ ትግሉ ከብልጽግና ላይ ያለውን አይል እየለቀነ ወደ ጎንዮሽ ገመድ ጉተታው እንዲያተኩር አድርገዋል። ይህ ያለፉት የትግል ጊዜያት ከባዱ ፈተና ነበር። አንዳንዶቹ ቡድኖችና ግለሰቦች ህቡ ገመናቸውንና ባህሪያቸውን ለመግለጥ ጊዜ የሚወስድ በመሆኑም ትግሉ ተሸክሟቸው የቀጠሉ ነው። በየሚዲያው ያላቸው ረጅም የፕሮፓጋንዳ እጅ መንጋ ፈጥሮላቸው እንዳይነኩ አድርጓል። እነሱም ግላዊ ፍላጎታቸውን ከመንጋው ድጋፍ ጋር አስማምተው ከህዝቡና ከትግሉ በተቃርኖ ቆመዋል። የአማራ ህዝብ ከብልጽግናው አገዛዝ ጋር እያደረገ ያለው ትንቅንቅ በውስጣዊ ጠላቶችም ጭምር የሚጎተት ነው። በፋኖ ውስጥ ሆነው መሬት ላይ የሚቆጠር የተግባር ትግል አላደረጉም። ይልቁንም ኬላ ጥለው የሚዘርፉ አግተው ገንዘብ የሚያካብቱ አፈሙዛቸውን የአገዛዙ ጦር ላይ ሳይሆን የራሳቸው ህዝብ ላይ የሚያዞሩ አሉ። በዓለም አቀፍ ወታደራዊ ዲሲፕሊን የሚመራው ጠቅላላውን የፋኖ መዋቅር ስም የማጠልሸት መልኩ የጭካኔ ተግባር የሚፈጽሙ ግለሰቦችና ቡድኖች አሉ። እነዚህ ኃይሎች መኖራቸው ላይ መግባባት ካልተቻለ ትግሉ ያለው ግስጋሴ ሊገታ ከፍ ሲልም ወደ ኋላ ሊመለስ ይችላል። በዚህ ዙሪያ ምንም አይነት ዳተኝነት አያስፈልግም። ትግሉን ይጎዳል በሚል ትክክለኛ ያልሆነ ሚዛን ለማስጠበቅ መሞከርም ከጠላትነት አይተናነስም። ውስጣዊ ጠላቱ ከብልጽግና በብዙ እጥፍ የከፋ ጉዳት እንዳለው ለመረዳት ፖለቲካ ማወቅን አይጠይቅም። በመሆኑም ችግሩን አምኖ ማስተካከል ሀቅ ላይ የቆመው እየታገሉ ያሉ ጀግኖች ዕዳ ይሆናል። የሚወስኑትን ውሳኔ መቀበል ከግላዊ ስሜት ይልቅ ትግሉን መሰረት ያደረገ እንዲሆን መደገፍ፣ ከስልጣንና ከገንዘብ ሽኩቻ ማላቀቅ ደግሞ ከእያንዳንዱ የትግሉ ደጋፊ ይጠበቃል። በአማራ ትግል ውስጥ ግለሰቦችንም ሆኑ ጥቂት ቡድኖችን ትግሉን ከርተው ወደ ብልጽግና ሲቀላቀሉ በቀጥታም ለፋኖ ጠላት ሆነው እንደሚሰለፉ ይታወቃል። ቢሆንም ከጠቅላላው ጉዳታቸው ይልቅ እጅ መስጠታቸው ጥቅም ያመዝናል። ውስጥ ላይ ሆነው መዋቅሩን የሚከፋፍሉ ፋኖን የሚያስወቅሱና ወደ ኋላ የሚጎትቱ ኃይሎች በተቀነሱ ቁጥር እውነተኛው ታጋይ ከእነ ዓላማው እየጠራ ይመጣል። የጎንዮሽ ጉተታውን ለማረም የሚኳትነው ፋኖም ሙሉ ትኩረቱን በገጠመው የብልጽግና አገዛዝ ላይ ያደርጋል። የሰው ልጅ ደም እየተገበረበት ያለ ትግል በመሆኑ መዳረሻ ግቡን ሳያመነታ እንዳይጠለፍ ለመጠበቅ በውስጥ ባንዳዎች ላይ እስከ ጥግ መጨከን ያስፈልጋል ተብሏል። የአማራ ፋኖ የመጣውን የህልውና አደጋ ለመቀልበስና የአማራ ህዝብ በሰላም እንዲኖር ያለ እረፍት ከአረመኔው የብልጽግና ጦር ጋር እየተፋለመ ይገኛል። አማራ ካልሆኑት በላይ አማራ ሆነው የተላላኪነትና የባንዳነት ስራ የሚሰሩት ከክልል እስከ ወረዳ ድረስ በካሪነት ብልጽግናን የሚያገለግሉት ዛሬም ህዝባችንን እያሰቃዩ ይገኛሉ። ፋኖም እነዚህንና መሰል ገንዘብ አምላኪዎችን ኢላማ በማድረግ እርምጃ ሲወስድባቸው የነበረ ሲሆን ዛሬም በውስጥ አርበኞች ላይ በቀኞቹ ዋጋቸው እየተሰጡ ይገኛሉ። የዚህ ማሳያ በአፋብን ቴዎድሮስ እዝ 109ኛ ኮር በሚገርም ወታደራዊ ጥበብ የጅጋ ከንቲባ የነበረው ባንዳ ላይ እርምጃ ወስዷል። በትላንትና ዕለት የካቲት 16 ቀን 2018 ዓ.ም ከምሽቱ 1 ሰዓት ተኩል ላይ በተሰራው እጅግ አስደናቂ ሰርጂካል ኦፕሬሽን በምዕራብ ጎጃም ዞን ከፍኖተ ሰላም ከተማ በቅርብ ርቀት በምትገኘው የጅጋ ከተማ ከንቲባ ላይ መለስ እስከ ወዲያኛው የተሸኘ ሲሆን የሰላምና ደህንነት አመራሩ በህይወትና በሞት መካከል ሆኖ ጣረሞት ላይ ይገኛል ተብሏል። ኮሩም የጀመርነውን የትግል ጉዞ አንዳችን ምድራዊ ኃይል አስቆመንም ከመንገዳችን አንዲት ሰከንድ እንኳን ለማዘግየት የሚሞክር ቢኖር የማንታገስ የአባቶቻችን
ልጆች ነን ብሏል። የቴዎድሮስን፣ የበላይን፣ የአሳምናውን፣ የአስቻለው ደሴን፣ የሳሙኤል አወቀን የጀግንነት ስንቅ በመያዝ ትጥቃችንን ከጠላቶቻችን እየማረክን ምህረት ለሚፈልገው እያስተማርን እንቢኝ አሻፈረኝ ያለውንና እንቅፋት የሆነበንን ከመንገዳችን ላይ ያስወገድን ካሰብነው ለመድረስ መንገዱን ከእሾህና ከአሜኬላ እያጸዳን በታላቅ የአመራር ጥበብ ህዝባችንን ከባርነት ቀንበር ለማላቀቅ ከፊት እየመራን ላንመለስ እየገሰገስን እንገኛለን። እኛ የቴዎድሮስ እዝ 109ኛ ኮር ምህረት ለማይቀበል ምህረት የለንም ሲሉ ገልጸዋል። ይህ በእንዲህ እንዳለ ጀብደኛው ሲሳይ ታደሰ ዘውዴ 4 ክላሽንኮቭ በመያዝ ፋኖን ተቀላቅሏል። ከዚህ ቀደም በልዩ ኃይል ምኒልክ እዝ ክፍለ ጦር ውስጥና በአድማ ብተና የነበረ አሁን ደግሞ በብልጽግና መከላከያ ሰራዊት ውስጥ የ25ኛ ክፍለ ጦር ሞርተር ምድብተኛ ፐርሶኔል ኃላፊ ሲሆን አገዛዙ በህግ ማስከበር ስም በአማራ ህዝብ ላይ የፈጸመ ያለውን የዘር ጨፍጨፋ በመቃወም 3 የክፍለ ጦሩን አባላት ላይ እርምጃ በመውሰድ 4 ክላሽንኮቭ ማርኮ ፋኖን መቀላቀሉን የቴዎድሮስ እዝ ህዝብ ግንኙነት ክፍል ዘግቧል። የአብይ አህመድ ኮርቻ የሆነው የደቡብ ጎንደር ዞን አስተዳዳሪ ጥላሁን ደጀኔ ከደብረ ታቦር ህዝብ ከፍተኛ ተቃውሞ ገጥሞታል ተብሏል። ሰውነታቸውን ውሸት ከተባለ ንጥረ ነገር የተሰሩት ብልጽግናዎች በሁሉም የስራ ዘርፍ ያሉ የደብረ ታቦር ከተማ ነዋሪዎችንም ሰብስበው ደብረ ታቦር ከተማ ስለነበረው ውጊያና ውጤቱ በጥላሁን ደጀኔ መድረክ መሪነት ለህዝቡ ተነግሯል። የደብረ ታቦር ተቋማትና የከተማ አስተዳደር ሰራተኞች ቤት የወደመው በፋኖዎች ነው። የሻቢያ ወታደሮችን አስከሬን ከነስማቸው አግኝተናል፣ የህወሓትን ወታደሮች ማርከናልና መሰል ነጭ ውሸቶችን ሲዋሽ ነበረ። ሆኖም ከስብሰባው ተሳታፊዎች የተሰጡ ምላሾችም ድንቅ የመልስ ምት ነበሩ ተብሏል። አቶ ጥላሁን ደጀኔ ጆሮህን አቁመህ አድምጠን፣ ከዚህ እንደወጣን ልትገድለን ትችላለህ፣ ነገር ግን በአይናችን ያየነውን ለመመስከር እንገደዳለን። ውጊያው ከመጀመሩ በፊት አዳሩን ሙሉ ከደብረ ሲና እስከ ስላሴ፣ ከኪዳነ ምህረት እስከ ኮሌጅ፣ ከሚካኤል እስከ መንፈስ፣ ከአሳምነው ካምፕ እስከ መሎ፣ ከኪቢአድ እስከ 7 ደረጃ፣ ከጎንደር በር እስከ መለስተኛ፣ ከመናኸሪያ እስከ ቴዎድሮስ አደባባይና ሌሎች ቦታዎች ላይ በፋኖ ተይዘው አድረዋል። አንድም ጥፋት ግን አልተፈጸመም። ነገር ግን ውጊያው እንደተጀመረ የተቃጠሉ ቤቶችን ፋኖች እሳቱን ለማጥፋት ሲረባረቡ በአይናችን ተመልክተናል። እነሱ ቢያቃጥሉት ኑሮ እኛ እሳቱን ስናጠፋ ያስቆሙንና እርምጃ ይወስዱብን ነበር። ራሳቸው አቃጥለው ለምን ለማጥፋት ሞከሩም? ይሄ የፈጠራችሁት ክሳቸው ነው። ሽንፈታችሁን ላለመቀበል ያደረጋችሁት ሴራ ነው። በውንብድናና በዘረፋ የተሰማሩ የስርዓታችሁ የብልጽግና ካድሬዎች ነገም ፋኖ ሲገባ የትናንቱን አውዳሚ ድርጊታቸውን እንደሚፈጽሙ እናውቃለን ብለዋል። አክለውም በመጀመሪያ ደረጃ የመንግስት ተቋማት የወደሙት በከፍተኛ የሙስና ወንጀል በተዘፈቁ የስርዓቱ አገልጋዮች መሆኑ እየታወቀ ሽንፈትን ላለመቀበል የተደረገ ድግስ ነው። በ3 ተሽከርካሪ ተጭኖ የገባው መድኃኒትም ተደራጅተው የሸጡ የሕክምና ባለሙያዎች መሆናቸውን አበክረው ተናግረዋል። በቂም በቀል ካድሬዎች ራሳችሁን አጋጣሚውን ተጠቅማችሁ የጓደኞቻችሁን ቤቶች በእሳት አጋይታችኋል። የገጠሟችሁ እዚህ የምናውቃችሁ ልጆች ነው እያለ ሶስተኛ ወገን መፈለጋቸው ምን ማለት ነው? ከጁንታው ጋር በነበረ ውጊያ ግብፃዊ ተገኘ፣ ሱዳናዊ ተገኘ፣ የመኒ ተገኘ ስትሉ የነበረው ሁሉ ውሸትና ፈጠራ እንደነበር አሁን አረጋግጣቸውልናል ሲሉ አስረግጠው ተናግረዋል። ነገር ግን ያቀረባችሁት ፈጠራ ነው፣ ውሸት ነው፣ በሬ ወለደ ነው ሲሉም አስረግጠው መራራ እውነታን ግተዋቸዋል። የአማራ እንደሚጠጣውና እየጠጣ ያለው በሙስና የተዘፈቀው ካድሬ የሚመራው ሙሰኛ ካድሬ ህዝቡን በጎጥ የከፋፈለው ወጣውበት ለሚለው ጎጥ ተቆረቆርኩ የሚለው የወጣበትን አካባቢ የካድሬ መፈልፈያ ፋብሪካ ያደረገው የህዝብን ጥቅም አሳልፎ የሚሸጠው የመንግስት ሰራተኞች እርስ በርስ በጥርጣሬ እንዲተያዩ ያደረገውና በጥቅሉ ለኦህዴድ ብልጽግና ታማኝነቱንም በግብር የሚገልጠው ከሃዲውና የአካባቢው ማህበረሰብ ቁጥር 1 ካንሰር ጠላታቸው የዞኑ አስተዳዳሪ ጥላሁን ደጀኔ ነው ሲሉ የበላይ ዘለቀ እዝ ምንጮች ገልጸዋል። የብልጽግናው ምስለኔ ልመናና ዘረፋ ውስጥ ገብቷል ተባለ። ላለፉት 2 ዓመታት ከግማሽ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ሂደት እያስቀጠለ ባለበት በዚህ ወቅት እንደተለከፈ ውሻ ያለ ጦርነት ያለ ደም ግብር መኖር የማይችለው የብልጽግና ስርዓት ወደ ሰሜኑ ኢትዮጵያ ክፍል የሚደረገውን የጥፋት ዘመቻ በህዝብ ትከሻ ለመደገፍ በማሰብ በመላው ሀገሪቱ ወጣቶችና ህጻናቶች ላይ የሚደረገው ጅምላ ወታደራዊ አፈሳ ባሻገር በአማራ ክልል በእንጅባራ ከተማ ህዝቡን በግዴታ በመሰብሰብ እያንዳንዱን ግለሰብ በተለይም ባለሀብቱ ባለተሽከርካሪና የመንግስት ሰራተኞችን ከ5,000 እስከ 50,000 ብር ድረስ የገንዘብ ድጋፍ ማድረግ አለባቸው በማለት በግዴታ ዘረፋና ልመና ላይ ተሰማርቷል። በቀን 13/6 ወር 2018 ዓ.ም እንጅባራ ከተማ በነበረው ስብሰባ ፋኖ ወሮናል፣ ከሻቢያና ከወያኔ ጋርም ልንገጥም ስለሆነ የመንግስት ሰራተኛው ከደሞዛቸው 2,000 ብር ክፈሉ፣ ካለዚያ እናባረራለን፣ የሚሊሻና የፖሊስ የምንከፍለው አተናል፣ ባለሀብቱ እስከ 50,000 ብር ድረስ እንዲከፍል በማለት ሲማጸን ውሏል ብሏል። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርም። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቸር ተመኘን።